እሺ በፈተና ጊዜ ማድረግ ካሉብን ነገሮች አንድ 7 ነገሮችን አሳያለሁ። እጅግ ወሳኝ ፖይንቶች ናቸው። እነዚህም ፖይንቶች ከትምህርቱ ዝግጅት ባለፈ ጠቃሚ የሆኑ ነጥቦችን 1 2 3 ብለን እንጀምራለን። የመጀመሪያው በቁጥር የማላስገባቸው ነገሮች ቢኖሩ በደንብ ማንበብና መዘጋጀት። ይህን ካልኩት ከሰባቶች ውስጥ ቁጥር ውስጥ አናስገባቸውም። በመቀጠል ደግሞ በሰዓት መገኘት እና በሰዓት መጨረስ። እነዚህን ቅድመ ቁጥሮችን በደንብ ትይዙልኛላችሁ። በደንብ ማንበብና መዘጋጀት እንዲሁም በሰዓት መገኘት፣ በሰዓት መጨረስ። በሰዓት መገኘት ያለው ጥቅም ተማሪዎች ፈተና ከጀመሩ በኋላ እኛ ዘግይተን መገኘታችን መጀመሪያውኑ ገና አእምሯችን እንዲጎዳና እንዲረበሽ ያደርገዋል። አእምሯችን ከተጎዳ እና ከተረበሸ ደግሞ ጥያቄዎችን ለመስራት ዋና የሰውነታችን አካልን ጎዳን ማለት ነው። ይህ ለዝግጅቱ መበላሸት ይዳርገናል። እሺ የመጀመሪያው ስምን እና አስፈላጊ ነገሮችን በትክክለኛ ቦታ እንደ አስፈላጊነቱ ማስፈር ነው። ለምሳሌ ሀገር አቀፍ ወይም ክልል አቀፍ የ8ኛ የ6ኛ ክፍል እና የ12ኛ ክፍል ሲሆኑ ቦታዎች ላይ መቀመጥ ያለባቸው የአይዲ ነምበር አለ፣ የትምህርት ቤት ኮድ አለ፣ የክልል ኮድ አለ እና የመሳሰሉትን ይጨምራል ማለት ነው። ነገር ግን ከዚያ ክፍል ውጭ ያሉትን የክፍል ደረጃዎች ስናይ ስምና ቁጥር እና ሴክሽን በየቦታዎቹ የመጀመሪያ ስራ ይሆናል። እነዚህ ነገሮች በትክክል ካልተቀመጡ ከፈታኙ ጋር እና ከመምህሩ ጋር ያለ መግባባትን ይፈጥራል። የሰራነውን ስራ ፉርሽ ያደርግብናል። ሁለተኛ ትዕዛዝን በትክክል መመልከት። ለምሳሌ አንዳንድ ጊዜ እውነት የሆነውን ኮሬክት በማለት መልሱ፣ ስህተት የሆነውን ደግሞ ኢንኮሬክት በማለት መልሱ የሚል ትዕዛዝ ቢኖርና ትሩ ፎልስ እያለ የመለሰውን እንደ ስህተት የሚቆጥር መምህራን ስላለን እነዚህን ነገሮች ትዕዛዝን በተባለው መሰረት መመለስ መልመድ ይኖርብናል። እነዚህ ነገሮች ዝርዝር እንዳላበዛ እና አሁን ሰዓቱን እንዳላራዝም እንጂ ብዙ ችግሮችን ሊያመጡ የሚችሉ እና ገጠመኞችንም መናገር ይቻላል እዚህ ላይ። ነገር ግን አሁን እዚህ አላስቀምጣቸውም። ኤኒዌይስ ትዕዛዝን ማክበር እና በትክክል መመለስ ሁለተኛው ነው። ሶስተኛው ደግሞ መጀመሪያ ጥያቄውን በደንብ ማንበብ ነው። እነዚህን በሁለት ከፍለን ስናያቸው በሁለት ብራንች አንዱ ምንባብ ያለው ብለን ብናስብ ለምሳሌ የአማርኛና እንግሊዝኛ ትምህርቶችን እና የምንባብ ጥያቄዎች አሉ። ብዙ ተማሪ የሚያደርገውን ልንገራችሁና በመጀመሪያ ምንባቡን ያነባል፣ ከዚያ ወደ ጥያቄ ይሄዳል። ይህ ስህተት የሆነ አካሄድ ነው። ምክንያቱም ጥያቄው ምን እንደምንጠየቅ ስለማናውቅ ምንባቡን ሙሉ በሙሉ መያዝ ይጠበቅብናል ማለት ነው። ይህ ደግሞ ከአእምሯችን አቅም በላይ ስለሚሆን በትክክል ለመስራት እድለኛ ነው። ነገር ግን ጥያቄውን በመጀመሪያ ብናየው እንበልና እንደ ምሳሌ ነው የምወስድላችሁ። በኤክስ በሚባል ትምህርት ቤት ውስጥ የሚገኙ የወንድ ተማሪዎች ብዛት ስንት ነው የሚል ጥያቄ ቢኖር ብለን እናስብና ሁለተኛው ጥያቄ ደግሞ የመምህራንስ ብዛት ስንት ነው? አሁን እዚህ ጋር እንግዲህ የተማሪዎች ብዛት የመምህራን ብዛት የሚል ነገር በአእምሯችን ውስጥ አለን። ከዚያ ወደ ምንባቡ ብንገባ ምንባቡን እያነበብን እያለን ስለ ተማሪዎች ብዛት የሚያወራ ስናገኝ ሃይላይት ያነበብነው ጥያቄው ላይ በማስታወስ እዛች ቦታ ላይ ትኩረት እንድናደርግና ምልክት እንድናደርግ ያግዘናል። ቀድመን ካነበብን ግን ምን እያለ እንደሆነ ሁሉንም ነገር እንበልና ጥያቄው ላይ በትምህርት ቤት ውስጥ የሚገኙ የጽዳት ሰራተኞች ብዛት ስንት እንደሆኑ ጥያቄ ላይ የለም ብለን ብናስብ ምንባቡን ስናነብ ግን እነዚህንም ሁሉ በቃል ማስታወስ ወይም በቃል እንድንይዝ እንገድዳለን። ጥያቄው ላይ ግን የለም። ስለዚህም የአእምሯችንን ካፓሲቲ እንዲወጣጠር እናደርጋለንና ጥያቄዎችን ሁለተኛው አይነት ምንባብ የሌለው አይነት ጥያቄዎች ስናይ ደግሞ በደንብ ማንበብ ጥያቄውን በደንብ ማንበብ ያልኩበት ምክንያት አሁን ደግሞ በሂሳብ ትምህርት ምሳሌ ልስጣችሁ። 3x + 6 which is equal to 0 ማለት እና
3x plus 6 which is equal to 0, x is an element of natural number። እነዚህ ሁለት አጠያየቆች የተለያየ መልስ እንድንሰጥ ያደርጉናል። የመጀመሪያውን ብናይ 3x plus 6 which is equal to 0። ይህን ሶልቭ ስናደርግ 3x which is equal to minus 6 over 3 ስናደርግ x which is equal to minus 2። ስለዚህም መልሱ ማይነስ 2 እውነት ያደርገዋል። ሁለተኛው ላይ ስንመጣ ግን 3x plus 6 which is equal to 0, x is an element of natural number የምትላለች። አሁን ጥያቄውን በደንብ አለማስተዋላችን x which is equal to ወደ ምርጫ በምንሄድበት ጊዜ ምርጫ ከሆነ ማይነስ 2 ብለን ወደ ምርጫ ስንሄድ ማይነስ 2 የሚል እናገኛለን መቼም እና ስለዚህ ማይነስ 2 ብለን ለሁለተኛው አይነት አጠያየቅ ከመለስን ስህተት ይሆናል። ምን የሚል ሬስትሪክሽን አለ? መልሱን የፈለግኩት እያላችሁ ነው፣ ወይም የኤክስ ዋጋ እንዲሆን የፈለግኩት የናቹራል ነምበር አባል እንዲሆን ነው። 3x plus 6 which is equal to 0, x is an element of natural number ማለት ኤክስ የናቹራል ነምበር አባል እንድትሆን እያለ ነው። እኛ ግን ያገኘነው ማይነስ ነው። ስለዚህም መልሱ ምን ይሆናል? ኢምፒቲ ሴት ይሆናል። አስተውለን ጥያቄውን በደንብ ማየት ማለት ይህንን ይመስላል። ሌላው ከቀላል ጥያቄዎች መጀመር ትልቁን ድርሻ የሚወስደው ነው። ጥያቄዎችን ስንጀምር በመጀመሪያ የሚያስደነግጡ ጥያቄዎች ወይም አንጻራዊ ካሉት ከቀረቡት ጥያቄዎች ከበድ ያለ ከሆነ እሱን ማለፍና ወደ ሁለተኛው ጥያቄ መሄድ እና ሁለተኛውን ጥያቄ ሶስተኛውም ላይ እንዲሁ የሚታለፍ ከሆነ መታለፍ እያልን ቀላሎቹን በመጀመሪያ ስንሰራ ሞራል እየተሰማን ሄድና አእምሯችን የበለጠ እየተነቃቃ ሄዶ ከዚያ እንደገና ስንመለስባቸው እነዚህን ነበር እንዴ ተቸገርኩ የነበረውን ይህን ጥያቄ ነበር እስከ ማለት ድረስ እንደርሳለን። ይህን እርግጠኛ ሆኜ ከልምድም ነው የምነግራችሁና ነገር ግን ስናነበው ገና መጀመሪያ ላይ ያለው ጥያቄው ግር የሚያሰኝ ከሆነ እሱን ካልመለስኩ አልሄድም ብለን ግብ የምንቀጥል ከሆነ እርግጠኛ ሆኜ የምነግራችሁ ያንንም ጥያቄ መመለስ እንቸገራለን። ለሌሎቹም በብስጭት ውስጥ ስለምንሆን ሌሎቹንም ቀጥለን ያለውን ጥያቄ መስራት የምንችል የነበረውን በዚህ ብስጭት ምክንያት ሁለተኛውም ጥያቄ እንዳይሰራ ያደርጋል። ሁለተኛው አለመሰራቱ ለሶስተኛው እየተላለፈ ልክ እንደ በሽታ ይሄዳል። ከዛ ደግሞ መጨረሻ ላይም ጥያቄውን በሰዓቱ ላንጨርስ እንችላለን ነው። አምስተኛ ሶልቭ ካደረግን በኋላ ይህ ከየትኛው ከሶስተኛ ላይ ጋር ይያያዛል። ሶልቭ ካደረግን በኋላ ጥያቄውን እንደገና ማንበብ ወሳኝ ነው። ጥያቄውን እንደገና ማንበብ ሶስተኛው ላይ ምን ብያቸዋለሁ? ለምሳሌ 3x plus 6 which is equal to 0 ሶልቭ ካደረግን በኋላ x which is equal ማይነስ 2 መጣች። ሮጠን ማይነስ 2ን ከመመለሳችን በፊት ነገር ግን ጥያቄው ምንድነው የጠየቀኝ ብለን ስናነብ አሁን እንዳልኳችሁ ከሆነ እሺ ጥሩ፣ ነገር ግን 3x plus 6 which is equal to 0, x is an element of natural number የሚል ካለው ግን እቺ ማይነስ 2 ከያዝኩ በኋላ ሮጬ ወደ ምርጫ ከመሄድ በፊት ጥያቄው ምንድነው የሚለኝ ብዬ አንዴ ማንበብ መናቅ ወይም መናናቅ ከጥያቄው ጋር መናናቅ ተገቢ አይሆንምና የቀለለን መስሎን የቀለለ ነገር ነው ብዙ ጊዜ የሚጥለና ጥያቄውን በደንብ ማየትና ተመልሰን ማየት ነው። ሌላ ምሳሌ ልስጣችሁ። እዚህ ጋር በምስሉ ጋር እንደምትመለከቱት ይሄ ምስል ይታያችኋል። አሁን እዚህ ምስል ላይ የኤሪያ ኦፍ ትሪያንግል አንድ ተማሪ ኤሪያ ኦፍ ትሪያንግል ብዙ ጊዜ በዚህ ምስል አሰጣጥ ላይ የኤሪያ ኦፍ ትሪያንግል እና የሚመልሰው አይናችን እዚህ ጋር ስለምታርፍ ሄቱ ስለሰጠንና ቤዙ ኤሪያ which is equal to 1/2 times base 4 አለን times 3 ይህን ሶልቭ በምናደርግበት ጊዜ 6 ሴንቲሜትር ስኩዌር እናገኛለን። ኤሪያ which is equal to 6 ሴንቲሜትር ስኩዌር። አሁን ይህን ከጨረስን በኋላ ነገር ግን ምንድን ነበር ጥያቄው? ኤሪያ ኦፍ ትሪያንግል ይችን 6 ሴንቲሜትር ስኩዌር ይዘን ነው ወደ ምርጫ ከመሄድ በፊት ምንድነው የተጠየቁት? ምን ይላል ጥያቄው? ግን የተቀባውን አካል እንድንመልስ ነው እየጠየቅን ያለው። ይህ ማለት ምን ማለት ነው? ገና ሂደት ይጠይቃል። ምንድነው? የትሪያንግሏን ወይም የሶስት ጎኗን ስፋት አገኘሁኝ። አሁን በመቀጠል የሬክታንግሉን ስፋት 3 ታይምስ 4 12 ሴንቲሜትር ስኩዌር። ይሄም መልስ ነው። አሁን በመቀጠል እንደምናደርገው ዲፈረንሱን ከሬክታንግሉ ከጠቅላላ ስፋት ላይ
6ን የትሪያንግሏን ስቀንስ የምትቀረኝ ፓርት ሸድድ የሆነችውም ወይም የተቀባቸውን ፓርት ነው። እና መልሳችን ምን ይሆናል? 6 ሴንቲሜትር ስኩዌር። እና ጥያቄው ምን ብሎኛል የሚለውን አስተውለን ማየት እንደገና መመለስና ማየት ጥሩ ነው፣ ሁሌ ከጨረስን በኋላ። 6ኛ ትክክለኛ ቦታ ላይ ማስፈር ነው። ይህንንም በሁለት ከፍዬ ሳሳያችሁ፣ አሁንም አገር አቀፍ ፈተና የምንፈተንበት ተማሪዎች ስንሆን ማጥቆር አለ አይደል? ሰርክሎቹ ላይ ያተኮርን በምንሄድበት ጊዜ 31ኛው ጥያቄ በጣም ተቸገርኩኝ እንበልና 31ኛውን እሱ ጋር ግብ መቅጠም የለብኝም፣ አለፍኩት። ለምን ግን 31ኛው ደረስኩ? ችግር የለም። 10ኛውን ልበላችሁ። 10ኛው ላይ ተቸገርኩኝና 10ኛውን አለፍኩት። ነገር ግን ሰርክሏን ሳልፍ ጥያቄ ምን ነው ማድረግ ያለብኝ? ሁለት አይነት መንገዶችን መጠቀም ይችላል። አንዱ ለጊዜው በግምት አንዷን መቀባት ይኖርብኛል። ካልሆነ ደግሞ የራሴን ምልክት ማድረግ ይኖርብኛል። ምክንያት ወደ 11ኛው 10ኛውን ተቸግሬ ወደ 11ኛው እያለፍኩ ነው አይደለም? 11ኛውን ካነበብኩ በኋላ ጥያቄውን ሰርቼ ተመልሼ መልሱን ይዤ በምመጣበት ጊዜ 10ኛው አሁን እያነበብኩና እየሰራ ያለሁት 11ኛው ላይ ነው ያለሁት። 10ን አልፌዋለሁ እንበልና ማለት ነው። አሁን የ11ኛውን መልስ ይዤ መጥቼ 10ኛው ላይ ምልክት ካላደረግኩባት ሄጄ 10ኛው ላይ አጠቁራለሁ ማለት ነው። በዚህ መሰረት የተንሸራተተ መልስ እንመልሳለን። 40 ጥያቄዎች ከሆኑ ጨረስኩ ብዬ ሳስብ፣ ነገር ግን 39ኛው ላይ ይቆማል። እናም የተዛባ መልስ ይመለሳል። ሰው እንደገና ማጥፋት ይኖራል፣ መደናገጥ ይኖራል፣ ሰዓት አልቋል። እንደዚህ አይነት ችግሮች እንዳይኖሩ ያለፍኩትን ፓርት የራሴ የሆነ ወይ የሆነች ቲክ ምልክት ማድረግ ይኖርብኛል፣ ወይም ደግሞ ሌላ ለጊዜው የሆነ መልስ በግምት መልሻችን ባዶ ቦታዋን መሙላት ይኖርብኛል። ነገር ግን ምልክት ጥያቄ ወረቀት ላይ ምልክት እንዳለፍኩት ምልክት ማድረግ ይኖርብኛል። አንዱ ይሄ ነው በማጥቆር ደረጃ። ኖርማል ፈተና ከሆነ ደግሞ ራሱ ላይ እያከበብኩበት እሱ ብዙም አያስቸግርም። ሰርክል አድርጌ ጥያቄ ምልክት አድርጌ ማለፍ እችላለሁ ነው። 7ኛ እና መጨረሻ የሚሆነው የዚህ ሁሉ መቋጫ ነው የሚሆነው። ሰዓት ካለ ያልተሰሩ ጥያቄዎችን መስራት እንጂ ቀድሞ የወጣ ጎበዝ የሚያስብል እየመሰለን ሮጦ መውጣት ጎበዝ አያሰኝም። ጎበዝ የሚያሰኘው በሰዓቱ መጨረስ፣ የተጠየቁ ጥያቄዎችን ሙሉ በሙሉ መስራት እና ጥሩ ውጤት ማስመዝገብ ነው። እና የታለፉ ጥያቄዎች ሰዓት ካለኝ የታለፉ ጥያቄዎችን በተረጋጋ መንፈስ መስራት፣ ሰዓት ከሌለኝና የማያስኬደኝ ከሆነ ደግሞ በግምትም ሆነ ወይንም ደግሞ ባዶውን ማስረከብ ይሆናል። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። መልካም የፈተና ጊዜ እንዲሆንላችሁ እመኛለሁ።